በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አንድ አምላክ በሚሆን በአብ ወልድ ወመንፈስ ቅዱስ መጋቢት 3 በዚች ቀን በእስክንድርያ ለተሾመ ለሊቃነ ጳጳሳት 58ኛ የሆነ የእስክንድርያ ሊቀ ጳጳስ ብፁዕ ቅዱስ አባ ቆሞስ አረፈ። ይህም አባት እውነተኛና ንጹሕ የዋህ ርኅሩኅ ርኅራኄ የበዛ የቤተ ክርስቲያን መጻሕፍትና ተረጓሚዎችም የሚያውቅ ነበረ። እግዚአብሔር በወንጌላዊ ማርቆስ መንበር ላይ ለሊቀ ጵጵስና ሹመት መረጠው። የግብፅ ንጉሥ መቅትር በተነገሰ በ18 ዓመት ሊቀ ጳጳሳት ሆኖ ተሾመ። በተሾመም ጊዜ የክብር ባለቤት የጌታ ኢየሱስ ክርስቶስ መንጋዎችን በፈሪሃ እግዚአብሔር በጥበብ ጠበቃቸው። ለእርሱም ከሚገባው ከግብሩ ገንዘብ የሚተርፈውን ለጦም አዳሪዎች ይሰጣቸው ነበር። ይህ ደግሞ ለቤተ ክርስቲያን ሕንፃ ማሰሪያ ያወጣ ነበር። መልካም ተጋድለውን ባየ ጊዜ ሰይጣን ያለ ሐዘን አልተወውም፣ ነገር ግን የሚያዝንበትን ምክንያት በላዩ አመጣ። ይህም እንዲህ ነው። ጴጥሮስ የተባለ ጳጳስ ለኢትዮጵያ ሀገር ሹሞ ነበር። አባ ጴጥሮስ ወደ ኢትዮጵያ በደረሰ ጊዜ ጥቂት ዘመን በሰላም ኖረ። ከዛ በኋላ የኢትዮጵያ ንጉሥ ታመመ። አባ ጴጥሮስም ጠርቶ ሁለቱን ልጆቹን አቀረበ። ዘውዱንም ከራሱ ላይ አንስቶ ለአባ ጴጥሮስ ሰጠው። ነው እኔ ወደ ክብር ባለቤት ወደ ጌታ ኢየሱስ ክርስቶስ ሄዳለሁ ነው። እነሆም ሁለቱ ልጆቼ በፊትህ ናቸው። አንተም ለመንግስት የሚሻለውን አውቀህ ከሁለቱ አንዱን ከኔ በኋላ አንግስ አለው። ንጉሱም ካረፈ በኋላ ጳጳሱ መኳንንቱንና የጦር ሰራዊቱን አለቆቹን የመንግስት ሰራዊት አለቆች ተማከሩ። እርስ በርሳቸውም ለመንግስት የሚሻል የሚያንሰው ነው ተባባሉ። ጳጳሱ አባ ጴጥሮስም ታናሹን የንጉሥ ልጅ ቀብቶ አላነገሰው፣ በኢትዮጵያ መንግስት ዙፋን ላይ ማስቀመጠው። ጥቂት ዘመን በሰላም ኖረ። በዚያ ወራት በከሶርያ ሀገር በሆነ በሁለቱ መነኩሳት ልብ ሰይጣን አደረ። ከአባ እንጦንስ ገዳም እስከሚደርሱ ከቦታ ወደ ቦታ ይዞሩ ነበር። በዚያ በአባ እንጦንስ ገዳም ጥቂት ቀኖችን ተቀመጡ። ስለ እርሳቸውም ክፋት አባረሯቸው። ከዚያ በኋላ አንዱ ጳጳስ ሁለተኛው ረዳት ሆኖ ሊሆን እርስ በርሳቸው ተስማሙ። ተነስተውም ወደ ኢትዮጵያ ደረሱ። የሐሰት ጽሑፍንም ጻፉ። ያጽፋቸው እነርሱ ከእስክንድርያው ሊቀ ጳጳስ አባ ቆዝሞስ ዘንድ ተሹመው እንደመጡ የሚገልጥ ነበር። በዚያ ጽሑፍ እኛ ያልሾምነውና ወደ እናንተ ያልናክነው ራሱ የጳጳስ ያደረገ ስሙ ጴጥሮስ የተባለ ሰው ወደ እናንተ እንደመጣ ሰምተናል። እርሱ ሐሰተኛ ነው እንጂ እውነተኛ አይደለም። ይሄ ጽሑፍ ይዞ የሚመጣው ግን ስሙ ሚናስ የሚባል ጳጳስ እውነተኛና የሾምነው ነው። እናንተ የላክነውን እውነተኛ ነው አሉ። ከሁለተኛም እንዲህ ብለው ጻፉ። ጳጳሱ ጴጥሮስ ታላቁን ትቶ ታናሹን የንጉሥ ልጅ ያነገሰው፣ ይህም የሚገባ ነው፣ አመፅ ነውና። እሊህም ክፉዎችና ሐሰተኞች ሁለቱ መነኩሳት ሚናስና ፊቅጦር የሐሰት ጽሑፋቸውን ሳይጽፉ ወደ ጳጳሱ ጴጥሮስ ደርሰው ወርቅ ይሰጣቸው ዘንድ ፈለጉ። እርሱም ምንም አልሰጣቸውም። ይህን የከፋና የረከሰ ስራ ሰይጣን አስተማራቸው። የሐሰት ደብዳቤን ጽፈው ወደ ታላቁ የንጉሥ ልጅ ወሰዱ። እርሱም ከጥቂት ሰዎች ጋር ለብቻቸው ይኖሩ ነበር። ሊያም የሐሰት ደብዳቤያቸውን አነበቡለት፣ እጅግም ደስ አለው። ከዚያ በኋላ ብዙ ሰራዊት ሰብስቦ ሊያን የሐሰት ደብዳቤዎች በፊታቸው አነበበላቸው። ከንጉሥ ወንድም ጋርም በጦርነት ገጥሞ ድል አደረገ። ወንድሙንም አሰረው፣ የመንግስቱንም ስልጣን ያዘ። እንዲሁም ጳጳሱ ጴጥሮስን አሰረው፣ በሩቅ አገርም አጋዘው። ያንንም ሐሰተኛ ሚናስ በጳጳሱ በጴጥሮስ ፋንታ አስቀመጠው። ከጥቂት ቀን በኋላ ሐሰተኞች ፊቅጦርና ሚናስ እርስ በርሳቸው ተጣሉ። ፊቅጦርም በመንበረ ጵጵስና ያለውን ገንዘብ ሁሉ ሰርቆ ወደ ግብፅ ሀገር ሸሽቶ ሄደ። ክብር ይግባውና ጌታ ኢየሱስ ክርስቶስ ካደው። ከመንበሩ ጵጵስናው የሰረቀውን ገንዘብ ሁሉ እግዚአብሔር የማይወደውን ስራ በመስራት አጠፋው። ሊቀ ጳጳሳት ቆዝሞስም ሐሰተኛ ሚናስ ያደረገውን በሰማ ጊዜ እጅግ አዘነ። ደብዳቤን በመጻፍ አውግዞ ለየው። የኢትዮጵያ ንጉሥ ሰምቶ እጅግ አዘነ። ሐሰተኛ ሚናስም ይዞ ወደ ገደለው። ጳጳሱም ጴጥሮስም ከተሰደደበት ይመልሱት ዘንድ መልእክተኞችን ላከ። ግንም ሙቶ አገኙት። ይህን ነገር በሊቀ ጳጳሳት በቆዝሞስ ዘንድ ተሰማ። ሁለተኛም ጳጳስ
አልሾመላቸውም። ከእርሱም በኋላ የነበሩ ሊቀ ጳጳሳት አባ መቃርስ፣ አባ ታውፍኒዮስ፣ አባ ሚናስ፣ አባ አብርሃም በእነዚያ ዘመን ከ911 ዓመተ ምህረት እስከ 995 ዓመተ ምህረት ድረስ ለ84 ዓመታት ያህል ለኢትዮጵያ ሰዎች ጳጳሳት ተሹመዋል፣ ተላከላቸውም። የኢትዮጵያ ንጉሥ ግን የጳጳሱን የጴጥሮስን ረዳት የነበረውን ወስዶ በመምህር ፋንታ ጳጳስ ሁን ተቀመጥ አለው። እርሱም እኔ ጳጳስ ሊሆን አይገባኝም፣ የሐዋርያትን ሥርዓት ተላልፌ ይህንን ልሰራ አይቻለኝም። ግን ልቀቀኝና ወደ ግብፅ ልሂድ፣ ጳጳስ እንዲሾምላችሁ ሊቀ ጳጳሱን እለምነዋለሁ። ከዚያም በኋላ ወደ እናንተ እመለሳለሁ እያለ ንጉሱም አለደው። ንጉሱም ወደ ግብፅ እንዲሄድ አሰናበተውም። ያለ ውዴታውም ወስዶ የጵጵስናውን ልብስ አለበሰው እንጂ የጵጵስናውንም ስራ እንዲሰራ አደረገው። አባ ቆዝሞስም እጅግ ሸመገለ። የሹመቱም ዘመን ደህንነትና ሰላምን የተመላ ነበር። በወንጌላዊ ማርቆስ ወንበርም 12 ዓመት ኖረ፣ በሰላም አረፈ። ለእግዚአብሔርም በጸሎት ይማረን ለዘላለሙ አሜን። በዚችም ቀን ከፋኒዮስ ሀገር የሆነ አባ በርፎኒዮስ አረፈ። በረከቱ ከኛ ጋር ትሁን ለዘላለሙ አሜን። ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የዳይቱን አነስተኛ መባ እንደተቀበለ ሁልጊዜ የሚያገለግሉና የላይት መላእክት እያሳሰቡ በችግር ጊዜ የማቀርብ ምስጋና ተቀበል። እናንተ ቅዱሳን ነቢያት፣ የወንጌል ሰባኪያን ሐዋርያት፣ ሰማዕታት፣ ጻድቃን፣ ትጉሃን መላእክት፣ ፍጹማን ደናግል፣ ደጋጎች መነኮሳት ልጅ አዋቂ ሳይል የምንሰበሰብበትን ቦታ ባርኩ። መጽሐፍ ወረቀት አዘጋጅተው ብራና ዳምጦ የጻፈውን ያጻፈውን ከግዕዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስና በተመስጦ ሕሊና ያዳመጠውን በደለኛ ሁሉ የምታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን። ኢየሱስ ክርስቶስ በአንድነት ይማረን ለዘላለሙ አሜን።